አሰላሙ አሌይኩም ወረህመቱላህ ወበረካቱ ድና የተከበራችሁ የቻናላችን ተከታዮች እንዴት ናችሁ? ሰላም ናቸው? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ ከሽብሬ ጋር ወይም ደግሞ ከአጋዥ ጋር መጥተናል ማለት ነው። ብዙ ልጆች የምጠይቁ ጥያቄዎች ስላሉ ስለ እነሱም መልሶች ሽብሬንም ዛሬ አንዳንድ ጥያቄ እጠይቃታለሁኝ ማለት ነው። ከእሷ ጋር ነው ቆይታ የማደርገው ውዶች። ሼር ላይክ እያደረጋችሁ በመጀመሪያ ቻናላችንን ሁላችሁም በተቻላችሁ አቅም ሼር አድርጉልን። ኢንሻአላህ የተለያዩ ነገሮች ብዙ ነገሮች እየሰራን ሼር ለማድረግ እኛም እንሞክራለን። ዛሬ ሽብሬን አንዳንድ ጥያቄ እጠይቃታለሁኝ ማለት ነው። እስኪ የምትለውን ደግሞ አታፍጭ እያሉሽ ነው። አውቄሽ ነው አላሉሽም? ሽብሬ በነገራችን ላይ ብዙ ሰው ማለት ነው እውነት ለመናገር ቻናልም ክፈችላት ዩቱብ ክፈችላት ብለውኛል። እና አንቺ አሁን ዩቱብ ከፍትልሽ ትሰሪያለሽ? ስለ ዩቱብ የምታውቂው ነገር አለ ወይ? በከፍትልሽ ትሰሪያለሽ? ምክንያቱም አንደኛ ገና ስልክ አልያዝሽም፣ ሁለተኛ ደግሞ በቃ እንትን የመስራቱ እንትኑ አለሽ ወይ? ስለ ዩቱብ አሁን ገና ነሽ አታውቂም። እና ብዙ ጊዜ ቻናል ምንድን ነው የምትይኝ የመስራት ፍላጎት አለሽ? የመስራት ፍላጎቱ ቢኖረኝም እኔ ቻናል ምናምን ዩቱብ የሚባለውን ስለማላውቀው ነው። አዎ ስለማታዩ ግን ከለመድሽ በኋላ እያደር እያየሽው ከለመድሽ በኋላ ስልክ ስትይዥ እከፍትልሻለሁ ትሰሪያለሽ አይደለ? እሺ በቃ እሰራለሁ። አሳይሻለሁኝ እንዴት እንደምታደርጊ እዚህ እኔም ጋር እስካለሽ ድረስ ቪዲዮ እንዴት እንደምትለቂ ምናምን አሳያታለሁኝ። ትንሽ ትጠንክር ትስራና ስልክ ተያዝ ማለት ነው። እሺ ዛሬ የምጠይቅሽ ምን አለ መሰለሽ፣ ብዙ ሰው ለምን ሰራተኛ ትላላችሁ፣ ለምን አጋዥ፣ ለምን ይሄን ትላላችሁ ምናምን ይሉኛል እኔንም ጨምሮ ማለት ነው። እና እስቲ ይሄን ምን ታያለሽ? የሰው ልጅ እኔ የማምነው ሁሉም ሰው ሀታ የመንግስት ሰራተኛ እንኳን ሰራተኛ ነው የሚባለው። የመንግስት ሰራተኛ የባንክ ሰራተኛ ምናምን ነው የሚባለው። እና በዚህ ዙሪያ ላይ አሁን አንቺ አጋዥ ብትባይ ወይም ደግሞ ሰራተኛ ብትባይ ምን ሆኖ ለአንቺ ምንድን ነው የምትይው? አሁን ለምሳሌ እኔም ሰርቼ ሰው ቤት ሰርቻለሁኝ። እኔም ልክ እንዲያንቺው እዚህ ሀገር ባይሆንም አረብ ሀገር ሰርቻለሁኝ። ያው ሰው ቤት ነው፣ ያም ይሄም ሰው ቤት ነው። ምንም ልዩነት የለውም። ስራ ነው፣ እዛም እዚህም ስራ ነው። ምንም እንትን የሚለው ነገር የለም። እና ብዙ ሰው ለምን እንደዚህ ትላላችሁ ይላሉ። እስኪ አንቺ አሁን በዚህ ዙሪያ ላይ ምን ታያለሽ? ያው ምን ጊዜ ማንኛውም ሰው ቤት የሚሰራ ሰው ሁሉ ሰራተኛ ነው የሚባለው። ሰርቶ ለመቀየር እስከሆነ ሰው ቤት የሚሰራውን ብቻ ሳይሆን ማንኛውም ሰው የመንግስት ሰራተኛንም ጨምሮ ያው ሰራተኛ ነው። አዎ ስለዚህ አሁን አንቺን አጋዥ ብልሽ ምን እንትን የሚልሽ ነገር አለ? ምን ሰራተኛ ያው ዞሮ ለመስራት እስከሆነ ድረስ የመጣሁት ግዴታ ነኝ፣ ሰራተኛ ነኝ ማለት ነው። አዎ ግን ቢሆንም ምን ሰራተኛ ብይሽ አላውቅም። አንቺ ነው ሰራተኛ ጂኝ አታውቂም። ያው በስሟ ነው የምጠራት። ሲቀጥል ደግሞ አሁን እንደዚህ ቪዲዮ ስንሰራ አጋዥ ጋር ምናምን ከሽብሬ ጋር እያልኩ ነው ብዙ ጊዜ የምላቸው። እና አሁን ያንን እነሱ ሰው ልጅ እንደዚያ ስለተባለ ዝቅ ያለ ነው የሚመስላቸው አብዛኛዎቹ ማለት ነው። እኔም ሰራተኛ ነኝ፣ ሰርቼ ነው እዛ የደረስኩት። ሁሉም ሰው ከመሬት ተነስቶ አይደለም ሰርቶ ነው የሚያልፍለት። ትሰራለች። እሷም አጋዥ ስለተባለች ደግሞ ሽብሬ ምንም የሚነካባት ነገር የለም ማለት ነው። ማንነቷን የምታውቀው ራሷ ሆነ ስራ ነው እንጂ ሌላ ምንም ነገር የለም ማለት ነው። ሲቀጥል ደግሞ ለመጥፎ ኮሜንት ለምትሰጡ እኔ አላነብላችሁም፣ ምንም አይመስለንም። ጉዞ ወደፊት ያለች ልጅ ያለች ኢንሻአላህ ጉዞ ወደፊት ነው እንጂ ኮሜንት አናነብም ማለት ነው። ሽብሬ አሁን አንቺ ብዙ ጊዜ ማለት ለኔ ነግረሽኛል፣ ግን ከሀገርሽ ለምን መጣሽ ያለውን ነገር ማለት እዛ ስራ የለም ወይ? ለምንስ ልትመጪ ቻልሽ? እስኪ ይሄንን መልሽልኝ። ወደዚህ ቦታ የመጣሁት ሰርቼ ለመለወጥ ያህልና ከዚያም ብዙ ቤተሰብ ስለሌለኝ ራሴን ሰርቼ ለመቀየር እና ደግሞ አንዲት እናት አለችኝ እሷን ለመቀየር ያህል ነው ወደዚህ የመጣሁት። እንግዲህ በባለፈውም ለእናንተም ነግሬያቸዋለሁኝ። ወንድሟ የተንቢናልሽ ማን ነበረሽው? ቴፒ ብዙ ልጆች የኦሮሞ እንትን ነው ብላችኋል። በዛ አካባቢ ነው ብላለኝ። እዛ ላይ ወንድሟ ተገሎባታል። እህቷም እዛ ናት፣ እጇን ተመታ እዛው ናት ያለችው። ወንድሟ ሲገደል እሷንም ተመታ ነበር። እዛው ቴፒ ነው ያለችው። አንዲት እህት ደግሞ አለቻት፣ ወልዲያ ናት ያለችው። እሷም እናቷንም ደግሞ እናሷ ነበረች። እናቴን ጥዬ ነው የመጣሁት ነው የምትለው። እንግዲህ የመጣችው እናቴንም ለመቀየር ራሴንም እዛ ብዙ ቤተሰብ ስለሌለ እዚህ ራሴን ሰርቼ ለመለወጥ ነው የምትለው። አሁን አንቺ ወደፊት አላማሽ ምንድን ነው? እዚሁ ኢትዮጵያ ላይ ወይ አግብተሽ ወይ እዚሁ እየሰራሽ ለመኖር ነው ወይስ ወደ ውጭ ለመሄድ ነው አላማሽ? ማለት ፍላጎትሽ ምንድን ነው አንቺ? እኔማ ወደፊት አላማዬ አሁን የተወሰነ ሰራና ወደ ውጭ እያሰበኝ ስለሆነ
ፈጣሪ ካሳካላት እሷ ወደዛ ስከድ ወይም እሷ የያዘች የሆነ ንግድ ምናምን አላት ወይ ያንን ተረክቤ ይዛለሁኝ። እሷ እዛ ሄደትን ስንትን ስትል እኔም ማወጣጥቼ ወደዚህ ሄጄ ራሴንም መቀየር እናቴንም መቀየር ነው ፈልገው ፈጣሪ እናቴና ከእህቴ ጋራቸው ጋር ደህና ያድርግልኝ። ማሻአላ እንግዲህ እየሰማችኋት ነው። የሰው ልጅ መቼም ትልቅ አላማ አለው። ሁሉም ሰው እዚህ ጋር ስለተገኘ ወይ የሆነ ስራ ስለሰራ አላማ ያለውም ወይም ደግሞ እንዲህ ነው ልንለው አንችልም ማለት ነው። እቺ ልጅ አሁን ትልቅ አላማ ነው ያላት። አላህ ካላለ ካሳካላት እህቷ ከሄደች እህቷ ነጋዴ ናት። ምናልባት እዛ ስራ ላይ የእሷን ተረክባ እሷ ልትሰራ ትችላለች። ያንን እየሰራች ደግሞ የውጭ መሄድ አላማዋ ስላላት ወደ ውጭ የመሄድም አላማ አላት። ኢንሻአላህ እዚህም ከሆነች እኔም ጋር ባትሆንም ትመጣለች። እያደረግ እንትን እያለች ስትሄድ ቻናል መክፈትም ከፈለገ እኔም ጋር ሆነች እዛም ጋር ሆነች እከፍትላታለሁ፣ ትሰራለች። ምንም ችግር የለውም፣ ማሳያታለሁ ማለት ነው። ለሰው ልጅ ስሙ ሳይሆን ዋናው ትልቁ ነገር ተግባሩ ነው፣ የምናደርገው ነገር እንጂ ሰው በማንኛውም ጠራ ነው ምንም ለሱ ልዩነት የለውም። ዋናው ያፍ ሳይሆን የሆድ ነው ማለት ነው ውዶቼ። እና ሽብሬን ዛሬ እንደምታዩት እየጠየኳት ነው። እሷም ማሻአላህ እስከ ዛሬ ትንሽ አይናፋር ነበረች። አሁን ላይ ደግሞ ወደ ጀግና መተሻለ፣ ጀግና እየሆንሽ ነው። አንዲት እህቴ ደግሞ ምን አለ ሽብሬ ኃይለኛ ናት አለች። እንዴት ነው ሽብሬ ኃይለኛ ናት አለች ኮሜንት ላይ። ምን ታያለሽ? አይንሽን እንዴት ስታረጊ አይታሽ ነው መሰለኝ። እና ብዙ ጊዜ ስታይ ደግሞ እንዴት ታያለሽ? አስተያየትሽ ተለምዶ ነው። አስተያየት ያው እዛ ገጠር ሁኔ ራሱ እንደዛ አስተያየትሽን ቀይሪ፣ ብዙ ሰው አስተያየትሽን ቀይሪ ምናምን ነበር። አዎ፣ ስለዚህ ተፈጥሮ እንደዚህ ዞር ወደ ዞር ላይ ስር በቃ ነው የተገላመጥኩና የሆነ መጥፎ ፊት ያሳያል። አዎ፣ ሰው እንደዛ አይቶሽ ነው የኔጋት ቪዲዮ ስንሰራ ወይኔ አስተያየቷ ምናምን እንዴት ነው የምታይሽ ብለውኛል ማለት ነው። አዎ እዛ ገጠር ራሱ ሁሌ አስተያየት ቢናረት እሱን አስተያየት ነው ነገር የለው ምናምን የሚያል ግን እኔ ተፈጥሮና ተለምዶ ስለሆነ እንዴት ዘወር ስል የሆነ የተገላመጥኩ ምናምን ነው። አዎ የተፈጥሯ ነው። እኔም በነገራችን ላይ ኮሜንት ነው ሳይ እንደዛ ስትሉኝ እንጂ አንዳንድ ሰው ተፈጥሮ ሆኖ የአስተያየታችን ወይ እኔም አሁን እንዲህ ስዞር ያን የግራ ነው የምታየው የሚሉኝ ሰዎች አሉ። ምክንያቱም ከአላቸው እንትን ወይ ከልምድ አንፃር ምናምን የሚመጣ ነገር ስለሆነ ይሄ ኖርማል ነው፣ ችግር የለውም ማለት ነው። ሰብሪና ተነሳች እና ውዶቼ ሰብሪና ተነስታብን ነበረ በመሀል እሷን ላስተኛ ሂጄ ነው። እና በነገራችን ላይ እንትንሽን ሳይ ትዝ አለኝ እና ብዙዎቻችሁ ክርስቲያን ናት እንደ ምናምን እያላችሁ መልሽላችሁ ነበረ። ክርስቲያን ናት፣ ሰው የፈለገውን እምነት ነው የሚቀበለው። እኔ ከእምነቷ ምንም የለኝም። ምክንያቱም እምነት የግል ነው፣ ሀገር የጋራ ነው የሚባል ነገር አለ ማለት ነው። ስለዚህ እምነቷን ወይም እስላም ብትሆን ምናምን ያላችሁኝ የሰው ልጅ እና ወደ እኔ እምነት ብላችሁ አትሉም። ራሱ ሰው ልጅ በራሱ መንገድ ነው ወደ ማንኛውም እምነት መሄድ አለበት እንጂ እና ብለን ያንን ሰው ወደ እኔ ወይም ደግሞ ወደ ሌላ እምነት ልናመጣው አንችልም ማለት ነው። ስለዚህ ራሷን በእምነቷ ነው የምትኖረው። እኔ ጋር እምነታችንን የሚያገናኝን ነገር የለም። እሷን በእምነቷ ነው፣ እኔም በእምነቴ ነው የምንኖረው ማለት ነው። ብዙ ኮሜንቶች ስላየሁኝ ነው። እሷም ከሙስሊም ማህበረሰብ ነው የኖረችው፣ እኔም ደግሞ ከክርስቲያንም ከሙስሊም ማህበረሰብ ከሁሉም ጋር ተቻችለን ነው የኖር ነው ማለት ነው። እሷም ብትሆን ሙስሊሞች ያሉበት ሰፈር ነው ያደግኩት ነው ያለች ማለት ነው። እና እንዲሁም ቤተሰቦቿ ግማሽ በአባቴ በእምነት ሙስሊሞች አሉ ነው ያለችው። እኔም እንደዛው ግማሽ በእንትን ዘመድ ያሉ ክርስቲያኖች ማለት ነው። ስለዚህ ምንድነው እምነት የግል ነው ማለት ነው። እኔ እምነቷ ላይ ምንም ችግር የለብኝም። ዋናው ስራዋ ነው፣ ጎበዝ ናት፣ ትሰራለች። ሌላ ነገር ዋናው እሱ ነው አይደለ? ስለዚህ ስራ ደግሞ ጎበዝ ናት፣ ትሰራለች። ያው እንደ ገጠርም ልጅ አይደለችም፣ ደህና ናት፣ ጎበዝ ናት ማለት ነው። እና ውዶች አላማዋ ይሄን ይመስላል። ሽብሬ ኢንሻአላህ ቻናሏንም እከፍትላታለሁኝ ባላ ፈቃድ። እኔም ጋር ከሆነ ካልሆነችም ደግሞ እህቷም ጋዛ ከሄደችም የትኛውም ቦታ ከሆነች መስራት ከፈለገች ችግር የለም ትደውልልኛለች፣ እከፍትላታለሁ ማለት ነው። አሁን ግን እኔው ጋር ናት ያለችው። ያው የወደፊት አላማዋን ወይም ደግሞ የወደፊት ያላትን ነገር ነው የነገርኳችሁ ወይም የነገረቻችሁ። አንድ ጥያቄ የምጠይቅሽ ነገር አለኝ ማለት ነው። እዚህ ጋር አሁን ስራ እንዴት ነው? ይበዛብሻል ወይ? እንዴት ነው ያለው ነገር? ስራ ለኔ ይበዛብኝ። ያው ስራ ማለት አሁን ብዙዎቹ ቤተሰብ መሀል ላይ ስትሆኝና
እዛ አሁን እኔና አንቺ ሰብሪና ነን ያለ ነው ማለት ነው። ምናልባት አሁን ባለፈው ውሃ ስላልነበረች ልብስ በጣም ተጠራቅሞ አንድ ላይ ነው ያጠብነው። ግማሹ እኔ ሰብሪና እኔ ነኝ ያጠብኩልሽ። ግን አሁን በዛ ላይ በቪዲዮ ላይ ራሱ ስንለቅ እንደ ይሄንን ሁላ ልብስ አጠራቅማችሁ ነው እንደ ይሄንን ምናምን ያለው። አንቺም ገና አዲስ ነሽ። በዛ ላይ እኛ ጋር ሰፈር ደግሞ ውሃ የለንም። ውሃ በስንት ቀን እንደምትመጣ መቼም ከወንዝም እየቀዳን ነው። እስኪ ንገሪያቸው። ኢትዮጵያ ላይ ውሃ ችግር አለ። ውሃ ችግር አለ። መሀል ከተማ ላይ ከሆነ ምናልባት አንድ ቀን ላትመጣ ትችላለች፣ ከዛ ትመጣለች። አሁን ግን እኛ ያለንበት ሰፈር ወይም እኛ ያለንበት አካባቢ ግን ውሃ እጥረት አለ። በጣም ውሃ እጥረት አለ። ወይ በሁለት ቀን ወይ በሶስት ቀን። አሁን የባለፈው ደግሞ ከ20 ቀን ከ15 ቀን በላይ ሆኗታል ስትመጣ ማለት ነው። እና በጣም አስቸጋሪ ስለሆነ በዛን ሰዓት ስራ ምናልባት ሊበዛ ይችላል። ልብስ የመጠራቀም እንትን ሊኖር ይችላል። እኔ ደግሞ ወንዝ ሄዶ የህፃን ልጅ ልብስ አይታጠብም። አንደኛ ይሄ አካባቢው የኛ ለልጅ ልብስ ጥሩ አይደለም እና እንትን ላይ ራሱ ስታሰጭት እየተቆጣሁሽ ነበር። እዛ ላይ አይሰጣም እያልኩሽ የሰብሪና ልብስ እና ለመሰላችሁ ለሰውነታቸው እንትን አለ እና መጥፎ ነው። እንኳን ነው እዚህ ሄዶ ታጥቡ እዛ ተሰጥቶ መጥቶ ቀርቶ አይደለም እዚህም ራሱ እንትን ብላችሁ በጣም ጥንቃቄ ያስፈልጋል ማለት ነው። ስለዚህ ይሄን ይመስላል ውዶች። መጥፎ ኮሜንታት እንትን አትበሉ። መርዳት የፈለጋችሁ መርዳት ነው፣ ሽብሬን ማለት ነው። እንዲሁም ደግሞ ሸርና ላይክ እያደረጋችሁ እኔንም ማበረታታት ነው እንጂ ሌላ መጥፎ ነገር አትናገሩን ማለት ነው። እኛ ወደፊት ነው ስራችንንም ብቻ ነው። እከሌ ምንም ሆነ የራሱን አላማ ግብ የሚያደርሰው በራሱ መንገድ እንጂ ማንም ሰው በሚጽፈው ኮሜንት ወይም ማንም ሰው በሚናገረው ንግግር ወደኋላ የምንቀርበት ምንም ነገር የለምንም ማለት ነው። ሹሪ እኔ ጋር ቪዲዮ በመስራት እሺ ማለት አሁን አብዛኛዎቹ አስገድድሻት ነው ምናምን ቪዲዮ የምታስገቢያት ነይ እያልሻት ነው በቃ የሆነ ተገዳ ነው እንጂ ልጅቷ ምናምን ይሉኛል። እና አንቺ አሁን ቪዲዮ ስትገቢ ታስገድጅሽ ነይ ዛሬ ካልገባሽ ብዬሽ ነው የምትገቢው ወይስ እንዴት ነው? ኧረ እኔ ቪዲዮ መስራት ስለማልችልበት ነው። ሲጀመርም ቪዲዮ መስራት ደስ ይለኛል እና አንቺ አስገድደሽ ሳይሆን በራሴ ፍላጎት እኔን መለማመድ ስለምፈልግ ነው። እየሰማችሁ ነው። ወላሂ እኔ እንግዲህ ቪዲዮ ልሰራ ነው እና እንስራ ነው የምላት ማለት ነው። ወላሂ እኔ እምቢ ካለችኝ ፍላጎቷ ነው። እኔ አላስገድዳትም። ምክንያቱም የሰው ልጅ እኔ ጋር ልሰራ ነው እንጂ ቪዲዮ እኔ ጋር ልገለባ ወይም ቪዲዮ ልሰራልኝ አይደለም የመጣችው። ግን እኔ በራሷ ፍላጎት ልሰራ ነው ስላት ምንም አይመስላትም። እሷ እሺ ነው የምትለው፣ እገባለሁ እሰራለሁ ነው የምትለው ማለት ነው። ትፈሪያለሽ እንደ ከፈራሽ ምናምን ስላት አልፈራም ነው የምትለው ማለት ነው። ስለዚህ እኔ አስገድጃት አይደለም። ኢንሻአላህ ወደፊትም ደግሞ ያሁን የሷ ትሪት ማድረግ ያሁን እሷ ካሜራ እንደዚህ እንትን ማለቱ ለሷ ጠንካራ ያደርጋታል። ጎበዝ ትሆናለች። ወደፊት በራሷ የምትሰራ ትሆናለች ማለት ነው። የሰው ልጅ እኔ በፊት በነገራችን ላይ ሴትዬ ጋር እንደዚህ ስትሰራ ምናምን ብዙ ጊዜ እንትን ላይ ሜካፕ እንትን ናትና እገባ ነበረ። በእርግጥ እኔ ሰው ሶሻል ሚዲያ ላይ ይውጣ እያልኩኝ እየመከርኩኝ አይደለም። የራሱ አላማ እኔ ለምሳሌ አሁን ሶሻል ሚዲያ መስራቱ ፍላጎት ነበረኝ። መስራት ያልፈለገ አለመውጣት መብቱ ነው። ምክንያቱም መስራት የሚፈልግ ደግሞ በይሉኝታ ወይም ሰው ይሄን ይለኛል ብሎ ወደኋላ ማለት የለበትም። በራሱ መንገድ መስራት ያለበትን ነገር መስራት አለበት። እና እኔ መስራት እንትኑም ስለነበረኝ ሴትዮዋ ስትገባ ምናምን እኔ ጣጣ የለኝም ምገባ ነበረ ማለት ነው። እና ያን ያክል ነው። የሰው ልጅ መስራት አላማ ካለው ቢገባ ምንም ችግር የለውም። ነገር ግን መስራት አላማ ከሌለ ሶሻል ሚዲያ ማውጣት የማይፈልግ ሰው ደግሞ ባይገባ ያኔ ራሱን ስለሚያውቀው ማለት ነው። ኑሮውን ራሱን እኔ አልሰራም ምናምን ብሎ ራሱን ቆረጥ አቋም የያዘ ማንኛውም ሶሻል ሚዲያ ላይ የማይወጣ ሰው አለመልቀቅ ይችላል ማለት ነው። ለዛሬ ይሄን ይመስላል ውዶቼ። ሽብሬ እኔንስ እንዴት አገኘሽኝ? የመጨረሻ ጥያቄ ልጠይቅሽ። ማለት አሁን ለምሳሌ መጀመሪያ አዲስ ስትመጪ በጣም ፈርተሽ ነበረ፣ ትፈሪ ነበረ ምናምን ነው ወጥተሽ አታውቂም። በዛ ላይ አዲስም ስለሆንሽ ፈራሽስ ማለት ለምሳሌ አሁን አንቺ እኔ ለአንቺ ጎበዝ ነሽ ሰሪ ያልኩሽንም ትሰሪያለሽ፣ ጎበዝ ነሽ፣ እንደ አዲስነትሽም አይደለሽም፣ ገባሽ? ትሰሪያለሽ። ለእኔም ደግሞ ለአንቺ እንዴት ነኝ እንዴት አገኘሽኝ? አንቺማ እንደ እናቴ ያው እንደ እናቴ አድርገሽ የማላውቀውንም እያሳወቅሽ በትዕግስት ነው። እየሰማችሁ ነው እንግዲህ። ከካሜራ ጀርባ ሌላ አለ እንዳትሉ፣ እኔ ፊት ለፊት ነው። ምንም እንትን የምላት ነገር የለም። አንዳንድ ጉለቶች ሊኖሩ ይችላሉ። በዛ ሰዓት ላይ ይሄን አድርጊላታለሁኝ። ሲጀመርም እንደምነግራችሁ አሁን ሌላ ጋር ብትሄዱ በጣም ሙጥንጥን ያለ ስራ ነው ያለው። እኔ ጋር ስራ የለም። ግን ቢሆንም እንደ እንትንነቱ እንደ እኔ ብቻ እንደመሆኔ ያኔ አንዳንድ ነገሮች እሷም እንድታቅ ራሷ አቃ እንድትሰራ። አሁን ለምሳሌ አንድ ነገር ካሳየዋ ስለ ነገሩ ራሷን አቃ ነው ብድግ ብላ የምትሰራው ማለት ነው።
ያንን እስከሚሆን ድረስ ደግሞ ግዴታ እኛ ማሳየት አለብን። ይሄ ደግሞ አይጎዳትም፣ ወላሂ ነው የምላችሁ። ለነገ ሌላ ቦታ ብትሄድ እንኳን ራሱ ማለት ነው ከዚህ በላይ ሆና መስራት ትችላለች። በቃ እንዴት ተለማመች ሆነ አይደለም የምትገባው፣ በቃ ሰርታ ታውቃለች ተብላ ነው የምትገባው። ገባችኋል? ጎበዝ ሆነሽ ትሰሪያለሽ። አሁን እኔ እንዲህ ነው ይሄን የማሳይሽ ነገር ሁሉ ላንቺ ለነገ አሁን ለምሳሌ ትላንት ያሳየሁሽ አሁን ለነገው ራስሽ አውቀሽ ነው የምትሰሪው። ያ ማለት ሌላም ቦታ ስትሄጂ እኔ አሁን የከበደ ስራ ወይም እንትን ያለ ነገር ከዚህ የበለጠ ማለት ከዚህ የተሻለ ቤት ገብተሽ አይደናደርሽም በማንኛውም ነገር። አሁን እኔ ቤት ያለውና ሌላ ጋር ስትሄጂ አንድ ላይ ሆን ይችላል። ነገር ግን ቢያንስ በትንሹ ነገር ብዙ ነገር ትማሪያለሽ። ሌላ ቦታ ሄደሽ ብትሰሪ ለአንቺ ትምህርት ሌላ መስራት ለራስ እስከሆነ ድረስ አንዳንድ ነገሮችን እንደዚሁ የሚጠቅሙኝ ምናምን ግዴታኛ ከግሩም ከምንም አንፃር ብዙ ነገር ጉድለት አለ እና ስለዚህ እኔም ብዙ ማላቃቸው ነገሮች አሁን ብዙ ራሱ አሁን አሳይተሽኝ ራሱ የሚደናገረኝ ነገር አለ። አሁን ከቦታውም አንፃር አሁን የምታየው ራሱ ከቁልፍ ራሱ ጀምሮ ዛሬ ቁልፍ መክፈት እና መዝጋት ላይ በጣም ችግር አለ ማለት በሩ እንደዚህ ወደ ግራና ወደ ቀኝ ብዙ ጊዜ ይሄንን በር ስለማንጠቀመው ገጠር ላይ አስቸጋሪ ነው። ገጠር ላይ ዝም ብሎ ይሄ እንጨት ክፈት ግድም ስለሆነ በዛ ራሱ ብዙ ነገር አሁን እንትን እያለ ነው። ይሄ ደግሞ ይለመዳል፣ የማይለመድ ነገር የለም። ስለዚህ መስራት ማወቅ ለራስ ነው፣ ምንም የሚጎዳት ነገር የለም። ወደፊት ጉዞ ወደፊት ብላችሁናል። ኢንሻአላህ ጉዞ ወደፊት ነው። ሽብር የምትል ደረጃ ደርሳ በሌላ ነገር ተለውጣም ኢንሻአላህ ወደፊት የምናያት ይሆናል። ሼር እና ላይክ እያደረጋችሁ አበረታቱን። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቻው ባያችሁ። ላይክ እና ሼር አድርጉ።